መጽሐፍ ቅዱስን ማንበብ ያለብን ለምንድን ነው? መጽሐፍ ቅዱስ ኮሌጅ ስማር አንድ በአጋጣሚ የውጭ ሀገር ሰው ፈረንጅ ነበር ያስተምረን የነበረውና በትምህርት መሃል አንድ ነገር ተናገረ። ምን አለ? አፍሪካ ሀገር ውስጥ ብር ማስቀመጥ ከፈለክ ባንክ ቤት አትሂድ፣ ታገኘዋለህ የቱንም ያህል ጊዜ ቢፈጅና ቢቀመጥ አለንና የዛን ጊዜ በጣም አእምሮዬን ክሊክ አደረገኝና ለምን እንደዚህ ያልክ ስንለው አንድ ነገር ተናገረ። አፍሪካውያን ስራ፣ እንቅስቃሴ፣ ፊልም የሆነ የሚሰማ ነገር እንጂ ዲሲፕሊን እንደሆነ ቁጭ ብሎ የማንበቡ ባህል ብዙ የላቸውም አለ። እኔ ግን አንድ ነገር አምናለሁ። እግዚአብሔር መጽሐፍ ቅዱስ እንዲጻፍ ሲያደርግ እንድናስቀምጠው ሳይሆን እንድናነበው ፈልጎ ነው። አንድ ነገር ልናገርና መጽሐፍ ቅዱስ እንደ አማኝ፣ እንደ ክርስቲያን፣ እንደ ዳነ ሰው ማንበብ ያለብንን 6 ምክንያቶች በፍጥነት አወራለሁ፣ እናገራለሁ። አንዳንድ ጊዜ ራሳችንን ሲያመን ፓናዶል ገዝተን መድኃኒት ገዝተን ጭንቅላታችን ላይ አስረነው ተኝተን አይሻለንም? እዚህ ላይ እንደዚህ አስረነው ያሽለኛል ብለን መድኃኒቱን አስረነው ብንተኛ ፈውስ አያመጣልን። ይልቁንስ የገዛነውን ፓናዶል የገዛነውን ፔንኪለር ውጠነው ወደ ውስጣችን ሲገባ ያ መድኃኒት እኛ ውስጥ ገብቶ ለውጥን ያመጣል። የእግዚአብሔር ቃል አንዳንድ ጊዜ ይዘነው ትራስ አርገነው ሼልፍ ውስጥ አርገነው በዳንቴል አስረነው ሲያመን ደግሞ ተሻሽተነው የሚያሽለን ይመስልናል። ኖ። ፓናዶሉ ውስጥ ገብቶ መድኃኒትና ፈውስ እንዳመጣ የእግዚአብሔር ቃል በህይወታችን ለውጥ የሚያመጣው፣ በህይወታችን ስኬት የሚያመጣው፣ በህይወታችን አንዳች የሚታይ ነገር የሚያመጣው ከተቀመጠበት አዋራውን አራግፈን አምጠን ስናነበው ስናሰላስለው ነው። ታዲያ ለምንድን ነው እንደ አማኝ፣ እንደ ክርስቲያን፣ እንደ ዳነ ሰው የእግዚአብሔርን ቃል ማንበብ፣ ከእግዚአብሔር ቃል ጋር ኢንቲሜሲ መፍጠር እና ወደ እግዚአብሔር ቃል መመለስ ያለብን ለምንድን ነው ካላችሁኝ፣ አንደኛ እግዚአብሔር የሚናገረው በቃሉ በኩል ስለሆነ ነው። ዕብራውያን 4:12 የእግዚአብሔር ቃል ሕያው ነውና የሚሰራም 2 አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነውና ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል፣ የልብንም ስሜት እና ሐሳብ ይመረምራል። የእግዚአብሔር ቃል የሆነ ቦታ ላይ የቆመ ሲዝ ያደረገ አይደለም። ዛሬም 2 አፍ ካለው ሰይፍ ይልቅ ወደዛም ወደዚህም ሲወረወር የሚሰራው ይልቅ ስናነበው እኛንም ደግሞ ስናካፍለው ሌላውንም ደግሞ ሰባኪውንም ደግሞ የሚሰማውንም ማቅናት የሚችል ሕያው የሆነ እስትንፋሰ እግዚአብሔር ያለበት የእግዚአብሔር ቃል ስለሆነ በዛ ውስጥ ደግሞ እግዚአብሔር ለእያንዳንዱ በሚገባው ቋንቋ ስለሚናገር የእግዚአብሔርን ቃል ማንበብ ማጥናት አለብን። እግዚአብሔር የሚናገርበት አንደኛው መንገድ በዛ ስለሆነ፣ ሁለተኛ ስለሚቀድሰንና ከስተት ስለሚጠብቀን ዮሐንስ ወንጌል 17:17 ላይ በእውነት ቀድሳቸው ይልና ቃልህ እውነት ነው ይላል። አይገርምም? በደከምንበት፣ በረከስንበት፣ በዛልንበት አቅጣጫ የሚያነሳን መቀደስ ማለት መለየት ነው። የሚለየን ለእግዚአብሔር አጀንዳ እንድንኖር የሚያደርገን ምንድን ነው ካላችሁኝ፣ ሌላ ምንም አይደለም፣ ቃሉ ነው። ቃሉን ስናነበው የደከምንበትን ያበረታል፣ ከሳትንበት ይመልሳል፣ ለእግዚአብሔር ይለየናል እየሞረደ እና ከስተት ሊጠብቀን እና ከውድቀት ሊያነሳንና ሊቀድሰን ስለሚችል ወደ እግዚአብሔር ቃል እንመለስ፣ ቃሉን እናንብብ። ሶስተኛው ምክንያት ምንድነው? የእግዚአብሔርን ቃል ማንበብ
የእግዚአብሔርን ቃል ማጥናት ያለብን በምን ምክንያት ነው ካላችሁኝ፣ የእግዚአብሔር ቃል አእምሮን ስለሚያድስ፣ ልብን ስለሚያድስ ሮሜ 12:2 ላይ የእግዚአብሔርን ፍቃድ እርሱም በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለውጡ እንጂ ይህን ዓለም አትምሰሉ ይላል። ሰው ይህን ዓለም እየመሰለ ከሄደ እየታደሰ አይደለም ማለት ነው። ለእግዚአብሔር ዓለም የሚታደስ ነገር ደግሞ ምንድነው? የዛገና የተበላሸ ነገር ነው። ሰው ከእግዚአብሔር ቃል እየራቀ ከመንፈሱ እየራቀ ሲሄድ ለእግዚአብሔር ነገር እየተበላሸ ነው የሚሄድ፣ እየዛገ ነው የሚሄድ። ያ እድሳት የሚመጣው እንዴት ነው ካላችሁኝ፣ አሮጌ ብረት በሌላ ብረት ወይም ደግሞ በመጥረጊያ ተጠርጎ ይታደሳል። እንጨት በብርጭቆ ወረቀት ይታደሳል። የሰው አእምሮ፣ የሰው ልብ ግን የሚያድሰው የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ባነበበና በተመገበ ቁጥር ነፍሱ ይታደሳል፣ መንፈሱ ይታደሳል። ኢቭን ሰውነቱ ሳይቀር እየለመለመ እየታደሰ ይመጣል። ለምን? የእግዚአብሔር ቃል ዛሬም ሕያው፣ ዛሬም የሚለውጥ፣ ዛሬም የሚያድስ ስለሆነ ወደ ቃሉ እንመለስ። አራተኛ፣ መጽሐፍ ቅዱስ እምነታችንን ስለሚያጠነክር ነው ማንበብ ያለብን። ሮሜ 10:17 እንደዚህ ይላል፣ እንግዲያስ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው እያለ ይናገር። አንድ ነገር እየተደጋገመ ስትሰሙት እውነት እየሆነ ይሄዳል። እምነት በእግዚአብሔር መደገፍ ነው። እምነት ያላየነውን ነገር እንዳለ አድርጎ የመቁጠር እርግጠኝነት ነው። እምነት መረዳት ነው። ያ ነገር ግን ከየት ይመጣል ካላችሁኝ፣ ከምንሰማው ነገር። እስራኤል በደረቅ መሬት እግዚአብሔር አሻገረው፣ በባህር ከፍሎ እምነት ይፈጥራል። ወደ ጥልቁ ፈቀቅ በልና መረቦችን ጣል አለው፣ በቃል እጥላለሁ አለው። እምነትን ይፈጥራል በእግዚአብሔር ላይ። አይገርምም? ሁል ጊዜ ሽንፈት የምንመግበው ከሆነ፣ የዓለምን ነገር ብቻ የምንመግበው ከሆነ አናምነውም። እግዚአብሔርን እንድናምነው የጻፈልንን ነገር ማንበብ አለብን ማለት ነው። ስለዚህ ውስጣችን የሚፈጥረው እምነት አለ። ቃሉ የተጻፈውን ስናነብ፣ እግዚአብሔር ያደረገውን ስናነብ፣ ጣልቃ የገባውን ስናነብ፣ በመስቀል የተሰራውን ስናነብ እግዚአብሔር ላይ ያለን መደገፋችን ይጨምራል። ስለዚህ ወደ ቃሉ እንመለስ። አምስተኛ፣ የእግዚአብሔር ቃል ዕለት ዕለት መሪያችን ስለሆነ እናንብበው። መዝሙር 119:105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው ይላል። እዚህ ጋ መብራት፣ ብርሃን የሚሉ ቃሎች ተጠቅሷል እና ደግሞ እግር፣ መንገድ የሚሉ ተጠቅሰዋል። እግርና መንገድ ጉዞ እንዳለ አመላካች ናቸው። ጉዞ ደግሞ ሁልጊዜ ብርሃን አይደለም፣ አንዳንዴም በጨለማ ነው። ያለንበትን የህይወት ምዕራፍ የጨለማ ይሁን ደንገዝገዝ ያለ ይሁን በማፑን እያሳየ የሚመራን፣ ጭልም ሲል ብርሃን፣ ድንግዝ ሲል ወገግታ የሚሆንልን፣ ክፍት ባለን ጊዜ ሳቅ የሚያመጣልን፣ መንገድ ልናቋርጥ ስንል ኖ በርታ የሚለን የእግዚአብሔር ቃል ነው። የዕለት ዕለት ኮምፓሳችን፣ የዕለት ዕለት መሪያችን፣ የዕለት ዕለት አቅጣጫ አሳያችን የእግዚአብሔር ቃል ነው። ከሳትን ስትሃል የሚል፣ ሌባ ከሆንን ሌባ ነህ የሚል እማይዋሽ እውነተኛ መስታወት፣ ከደከምን ደክመሃል የሚል፣ መንገድ መቀጠል ካለብን አሁን ተነሳና ቀጥል የሚል እውነተኛ ወዳጅ የእግዚአብሔር ቃል ስለሆነ በምድር ቆይታችን ኢያሱን እኮ ወደ ቀኝም ወደ ግራም አትበላለው እንዲከናወንል እንዲሳካልህ የተጻፈውን የሕግ መጽሐፍ በቀንም በሌሊትም አስበዋል። ሰው 24 ሰዓት 366-65 ቀን የሳቀ የተሳካለት እንዲሆን ካስፈለገ ሌላ ምንም አይደለም። የስኬት 7 ሚስጥሮች የሚለውን ማንበብ አይደለም የሚጠበቅበት፣ የእግዚአብሔር ቃል ጋር ኢንቲሜሲ ካለው አይገርምም፣ ይመራዋል። ጋይዳንስ ነው፣
ኮምፓሳችን ነው መጽሐፍ ቅዱስ። ስድስተኛና የመጨረሻው የእግዚአብሔር ቃል አማኞችን እንዲያድጉ ስለሚያዘጋጅ ሁለተኛ ጢሞቴዎስ ምዕራፍ 3 ከ16-17 የእግዚአብሔር ሰው ፍጹምና ለበጎ ሥራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሣጽ ልብንም ለማቅናት በጽድቅም ላለው ምክር ይጠቅማል። አይገርምም? የእግዚአብሔር ሰው የተዘጋጀ እንዲሆን የበቃ እንዲሆን ለፍጹም ሥራ ለእግዚአብሔር ሥራ ልቡ የቀና እንዲሆን ከሳተበት እንዲመለስ በቃ ለበጉ ሰርግ የተዘጋጀ እንዲሆን ሙሽሪትን ሆኖ እንዲበቃ የእግዚአብሔር ቃል መዶሻ ነው። ክርስቶስን የማይመስለውን ያፈርሳል። መጋዝ ነው፣ የወጣውን ይቆርጣል። ሰይፍ ነው፣ ያስተካክላል። ምግብ ነው፣ ይበላል። ወተት ነው፣ ያጠነክራል። በዚህ ውስጥ የእግዚአብሔር ቃል ሊመጣ ላለው ለበጉ ሰርግ እያዘጋጀን ይሄዳልና ወደ እግዚአብሔር ቃል እንመለስ። ስለዚህ መዝሙር 119:105 ላይ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው እንደሚል ይህንን ቃል አንብቦት እናንብበው። ይህንን ቃል ኑሮት እንኑረው። ይህንን ቃል አካፍሉት እናካፍለው። በህይወታችን ለውጥ እናያለን። የስኬት ምስጢር፣ የምሪት ምስጢር፣ የመመራት ምስጢር ቃሉ ውስጥ ነው ያለው። ወደ እግዚአብሔር ቃል እንመለስ። ተባረኩ፣ ተከናወኑልኝ።